በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን በየካቲት 25 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለጻድቁ አባታችን ቅዱስ አቡፋናና ቅዱስ እንጦኒ ሐዲስ ሰማዕት ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። አባ አቡፋና። ታላቁ አባ አቡፋና በምድረ ግብጽ ተጋድሏቸውን የፈጸሙ በመዓልት 500 ጊዜ በሌሊትም 500 ጊዜ አቡነ ዘበሰማያትን ይጸልዩ የነበሩ በ40 ቀን አንድ ጊዜ ብቻ እህል ይቀምሱ የነበሩና ሙሉ ዘመናቸውን በበረሃ በታላቅ ጽሞና የፈጸሙ አባት ናቸው። ጻድቁ በጣም የሚታወቁበት ከማበጡ የተነሳ እጅግ ግዙፍ በነበረ እግራቸው ነው። ለዚህ ምክንያቱ ደግሞ ስለ መድኃኔዓለም ፍቅር አልቀመጥም አልተኛም ብለው ለ18 ዓመታት በመቆማቸው ነው። 18 ዓመት የመቆማቸው ዜናስ እንደምን ነው ቢሉ አንድ ቀን እኔ ግን ከዚህ ዓለም የሚለየው መቼ ይሆን ሲሉ አሰቡ። በእርግጥ ይህንን ሐሳብ ብዙ ሰዎች ሊያስቡት ይችላሉ። ሐሳቡ ጠቃሚም ያልተፈቀደም ነው። አንድም ጠቃሚ ነው ያልኩት አንድ ሰው ሞት እንዳለ ካወቀ ወይም መቼ ነው የሚሞተው ብሎ ካሰበ ንስሐ ይገባል፣ ክፋትን ይተዋል ተብሎ ስለሚታመን ነው። ወገኔ ሁሉ እንደ አውሬ ሲባላ ደም ሲያፈስ ክፋትን ሲጎነጉን የሚውል እሞት ባይ ሳይሆን እኖር ባይ ሆኖ ነውና። ነገር ግን ሞት በቅርቡ እንዳለ በኃያሉ አምላክ ፊት ራቁትን ለፍርድ እንደሚቀርብ ለወገኔ ማን በነገረው? ያልተፈቀደ ነው ያልኩት ደግሞ በሁለት ምክንያት ነው። ኢትብሉ ለጌሰም ለነገ አትብሉ የሚል አምላካዊ ቃል ስላለ ነው። በማቴዎስ ወንጌል ምዕራፍ 6 ከቁጥር 34 ሰው በተለይ ዓለማዊው የሚሞትበትን ቀን ቢያውቅ አጭር ጊዜ ከሆነ ሽብር ጭንቀት ይበላዋል። ወዲህ ደግሞ ጊዜው ረጅም ቢሆን እንደ ሰብዓ ትካት ማለትም በኖህ ዘመን እንደነበሩ ሰዎች ብዙ ልዝናናበት ኃጢአት ልስራበትና ንስሐ ገባለሁ ይላልና። በዚያው ላይ በቤተ ክርስቲያን ትውፊት መሰረት ቅዱስ ሰውና የነቢያት አለቃ ቅዱስ ሙሴ የሞትን ጊዜ ጠይቆ እጅግ መቸገሩን መጥቀሱም በራሱ በቂ ነው። ጌታ 40 ቀን ትሞታለህ ብሎት ለ2 ዓመታት 40 ሲገነዝ ሲፈታ ኖሯል። በመጨረሻም 40 ቀን ድንገት መልአከ ሞት መጥቶበታል። ስለዚህ ተዘጋጅታችሁ ኑሩ መባላችንን አስበን ልንኖር ግድ ይለናል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 44። ወደ ቀደመው ነገራችን እንመለስና ቅዱስ አቡፋና ይህንን የረፍታቸውን ነገር ሲያስቡ ቅዱስ መልአክ ተገልጦ 18 ዓመት ቀርቷል አላቸው። እርሳቸውም ጌታዬ 18 ምን ሲሉ ቢጠይቁትም ሳይመልሳላቸው ተሰወረ። ከደቂቃ እስከ ኢዮቤልዩ ብዙ 18ቶች አሉ። እርሳቸው ግን 18 ቀን ነው ብለው ለጌታ ተሳሉ። ስለታቸውም ከዚህ በኋላ አልቀመጥም የሚል ነው። እየጾሙ እየጸለዩ ለ18 ቀናት ቆሙ። ሞት አልመጣም። 18 ሱባኤ ይሆን ብለው 18 ሱባኤ 126 ቀናት ቆመው ጸለዩ። አሁንም ሞት አልመጣም። አይ 18 ወር ሊሆን ይችላል ብለው ለ18 ወራት ለ1 ዓመት ከ6 ወር ቆመው ተጉ። አሁንም ግን ሞት የውሃ ሽታ ሆኖ ቀረ። ይህን ጊዜ ግን ወደ ፈጣሪ ለመኑ። ጌታዬ ያልከኝ ምን 18 ነው ብለው ጠየቁ። ቅዱስ መልአኩ መጥቶ አቡፋና ሆይ የቀረ 18 ዓመት ነውና ጽና ብሏቸው ተሰወረ። ልብ በሉልኝ፣ እስክሞት አልቀመጥም ብለው ተስለዋል። ቅዱሱ ገዳማዊ በቃላቸው የሚገኙ እውነተኛ ክርስቲያን ነበሩና ለ18 ዓመታት እንዴት ተተከለ ምሰሶ ቆመው ጸለዩ፣ ጾሙ። እንዲህ ያሉትን ቅዱሳን ሊቃውንት ሰላም ለከ ጽኑ ከመዓምድ ዘያንቀልቅሎ ሞገድ ማዕበለ ዓለም የማያናውፀው ብርቱ ምሰሶ ሆይ ምስጋና ይገባል የሚሏቸው
ከመቆማቸው ብዛት የተነሳ አካላቸው ደቆ እግራቸው የዝሆን እግር እስኪመስል ወፍሮ ነበርና። አባ አቡፋና በዘመናቸው ብዙ ተአምራትን ሰርተው በዚህች ቀን አርፈዋል። የአባታችን ረድኤት በረከት ከኛ ጋር ይሁን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ እንጦኒ ሐዲስ ሰማዕት ነው። ቅዱስ እንጦኒ በትውልዱ ከሶርያ ረቦት ሲሆን በቀደመ ሕይወቱ ክርስቲያኖችን ያሳድድ፣ ካህናትን ይደበድብ፣ አብያተ ክርስቲያንን ያቃጥል ነበር። እግዚአብሔር በንስሐ አስጠራው፣ ደግ ጻድቅና ምርጥ ዕቃ ሆኖ ተገኘ። በመጨረሻም ከብዙ መከራ በኋላ ለሰማዕትነት በቅቷል። አምላከ ቅዱሳን የወዳጆቹን ትጋት፣ ጽናት፣ ፍቅርና በረከት ያድለን፣ ከማስተዋልም አያጉድለን። በየካቲት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ቡፋና ጻድቅ፣ ቅዱስ እንጦኒ ሐዲስ ሰማዕት፣ ቅዱሳን ሰማዕታት አውሳኒዮስ፣ ፊልሞናና ሉቅያ ድንግል የቅዱስ ጳውሎስ ሐዋርያት ደቀ መዛሙርት፣ ቅዱስ ቶና ዲያቆንና ሰማዕት፣ ቅዱስ ሚናስ ዘሀገረ ቁስ ናቸው። ወርሃዊ በዓላት ደግሞ ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክለ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ ወይም አባ ቡላ ናቸው። ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 እስከ 13። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አላፍ መላእክት እያሳሰው በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኞቹ ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።